ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። እንግዲህ ቀብራራውን ዘወር ዘወር ስላይቸው ብቅ ብለዋል። የኔ ዋህ የእናቱ ልጅ እውነትን ለመናገር አለማድነቅ አይቻልም፣ መልካምነቱን ማለት ነው። እንግዲህ ቲክታክ ላይ ሳታዩት አትቀሩም ብዬ አስባለሁ። ያልደረሳችሁ ደግሞ እንኑ ክትፎ መሰለኝ እና ቡታጅራ ክትፎን እኝክ እያደረገ ነው። ቤተሰቦች እንዲህ በስማም እንዲህ ደስ እንደሚል እናንተ በነገራችን ላይ ክትፎ ለምትወዱ ሰዎች ምራቃችሁን ዋጥ ነው የምታረጉት። እና ጉራጌ በነገራችን ላይ ጉራጌዎች በክትፎ የታወቁ ናቸው። በቃ በጣም ጎበዞች ናቸው። እና ምን ልላችሁ ፈልጌ ነው እንግዲህ በንኑ ክትፎ ተጋብዞ ይሄ ቪዲዮ ስንት ላይክ ካገኘ ማስታወቂያ ትሰራልኛለህ ብላ ጠየቀችው። አሁን ቲክታክ ላይ የመጣ ቻሌንጅ በነገራችን ላይ ይሄ ቪዲዮ ስንት ላይ ከደረሰ ትጋብዘኛለህ፣ ይሄ ቪዲዮ ስንት ላይ ከደረሰ አይፎን ትገዛልኛለህ፣ ይሄ ቪዲዮ ላይክ ከተገኘ ስንት ላይ ከገኘ እንትን ታዝናናኛለህ። በቃ አዲስ ቻሌንጅ የመጣው ይሄ ነው። ለምን በቃ አንዳንዱ ብዙ መልካም አለና ያንን ሰው ለማበረታታት ላይክ እንዲያደርጉ ነው። እና እኔ ምንም አልፈልግም፣ ግን ላይክ ያድርጉ። ዝም ብዬ እሰራልሻለሁ ማስታወቂያ ብሏታል። እና በጣም ነው የገረመኝ ከምር በጣም በጣም ግን ይሄን ቪዲዮውን ደግሞ ላይክ አድርጉላት። በጣም ነው የሚጥመው፣ በጣም ምርጥ ነው ብሎ ተናግሯል። እንግዲህ በቅርቡ በራሱ ፔጅ ማስታወቂያ ይሰራል በእርግጠኝነት ማለት ነው። እና እነ ኤፍሬምም በነገራችን ላይ ሲያደንቁት ነበረ። እንግዲህ ቡታጅራዎች አይደሉም በነገራችን ላይ እኛ አንዳንዴ ጥሩ ነገር ሲሰራ ለምን እንደሆነ አላውቅም አናበረታታም። እና የማናየው በቃ የምናየው የሆነ የማይሆን ነገር መጥፎ ነገር ነው ጉጉት ብለን የምንጠብቀው ለምን እንደሆነ አላውቅም እንጂ በጣም ብዙ ልጆች ደህና ደህና የሚሰሩ ጊዜያቸውን መስዋዕት አድርገው እንትን እያሉ እየሰሩ ምንም የሚታይላቸው አይደለም። በቃ እንደዚህ ፕራንክ ድራማ የሆነ ነገር ነው ትኩረት የምናደርገው። እኔ በጣም ይገርመኛል። ለምንድን ነው ግን? ለዛ እኮ ነው ሰውም የሚዋሸው እንዴ ያደረግን የሚል ምክንያቱም የሚወደውን ህዝቡ የሚወደውን እንትን የሚያደርጉት ማለት ነው። ሪሊ አሁን ቀጥታ ላይፏን ትክክለኛ ላይፏን አንዲት ልጅ ብታመጣ ማንም አያይላትም። ግን በውሸት እንዲህ 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 ከተባለ ገና ከታብለንት ጀምሮ ማለት ነው በቃ ሰፍ ብላችሁ ነው የምታዩት። ሰፍ ብለን ነው የምናየው ከራሴ ጀምሮ ማለት ነውና እየገባችሁ ላይክ ሪፖስት አድርጉላት። በነገራችን ላይ ደስ የምትል እንትን ናት። እኔ ፎሎ ነው ያረኳት ወዲያው ማለት ነው። እና እንግዲህ በብዛት እንግዲህ ብሩኬ ስለተጋበዘበት ላይኩ ራሱ 6000 ምናምን ደርሷል። በ12 ሰዓት ኦልሞስት ይመስለኛል። እና እሰራላታለሁ ብሏል። በራሱም ፔጅ በቅርቡ ይሰራላታል በእርግጠኝነት ምንም አያስፈልግም ላይክ። ግን ይሄንን አበረታቷት፣ ግን እሰራላታለሁ ብሏል። እንግዲህ ሲቀጥል ትናንትና ያው ቪዲዮ በዩቲዩብ አልመጡም። ሀይሚና ብሩኬ ምን ላይ ናቸው? ታረቁ ወይ? ምንድነው ችግሩ ምናምን እያልን ነው እንግዲህ ዛሬ በኢትዮፕ ይመጣሉ። ብሩኬም ያለውን በናቲ ያለውን ስሜት ምንም ስህተት እንደሰራ ምናምን እንትኑን ተናግሮታል ማለት ነው። ብቻ ግን ስለ ትናንትና ቪዲዮ ስለሰራሁትም ብዙ ነገር እያላችሁ ነው። ሀሰን ብር ተከፍሎት ነው ሀይሚና ብሩኬን ለማለያየት ነው ፍላጎቱ የምትሉት አላችሁ። እስኪ ቀድመን ለመፍረድ አንሞክር። ብር እንኳን ተሰጥቶታል ብዬ አላስብም። ሲጀመር በጣም ቤስት ወንድሞች ጓደኛሞች ናቸው ከብሩኬ ጋር የታችሁ ከሆነ ግን በነገራችን ላይ አንድ ሰው ሪል ትክክለኛ ጥላቴ ነው ብላችሁ የምትሉት ከሆነ የሰው ቪዲዮ ሼር ተራገላችሁ ከራሳችሁ ቤጅ ላይ ይህን ነው ማየት ያለባችሁ ቤተሰቦች። ከዚህ በፊት ብሩኬና ሀሰን የሰሩት ቪዲዮ ብሩኬ ቻናሉ ላይ ሼር አድርጎታል። እኔ አንድ ሰው ጥላቴ ነው ብዬ ካሰብኩት ለምንድን ነው እንዲታይለት ማበረታታ ወይስ በሱ ቤት የምጋበዘው ለምን ብዬ ማለት ነው። እና አላቅም ግን ዋናው እኛ የምንፈልገው በቃ አያስታርቅልን አይግባ። በቃ በመሀላቸው እንደውም እሱ እንዲያስታርቅልን ማንፈልግም። አይግባ በመሀላቸው ራሳቸው ተመካክረው ተነጋግረው ይታረቁልናል። እና የባሰ ጥል አይፍጠር ነው እኔ እንደራሴ አስተያየት ማለት ነው። እና ቤተሰቦቼ ሲቀጥል ስለዩ መናገር ፈልጋለሁ። ሁሌም እላችኋለሁ ማንም ቢሆን የዘራውን ማጨዱ አይቀርም። እሷ ማለት ነው ብሩኬና ሀይሚን ምን ያህል ለማለያየት መስዋዕት እንደከፈለች አልሆነላትም እንጂ ኢቭን ልጅህ ያንተ ናት ብላ ዋሽታ ለማለያየት ሁሉ እንግዲህ እስከዛሬ ይሄን ሁሉ ስቃይ የሚያዩት ሀይሚና ብሩኬ በዩ የተነሳ ነው። በራሷ ደረሰላት። አሁን ቢኒ ምን የመሰለሽ ቆንጅዬ ልጅ አምጥቶ አላቅሽም፣ ልጅም የኔም አይደለችም፣ አልፈልግሽም ብሎ አላት ለዩ ማለት ነው። አያችኋ? ይሄ የሚያስተምረው በቃ ክፉ ነገር በሰው ላይ አታድርጉ።
በቃ በአጠቃላይ ማለት ነው። ምክንያቱም ክፉ ነገር ከሰራችሁ ወደ ራሳችሁ ነው የሚመጣው። ምክንያቱም አሁን ይቺ ልጅ ሀይሚና ብሩኬን ብዙ ስቃይ እንትን ብላለች። አሁን ደግሞ ሪል የራሷን የልጅ አባቷን ምንጥቅ ተደረገች በራሷ ስህተት ማለት ነው። ይሄ በነገራችን ላይ ስራ ነው ብለን ብንለው እውነተኛ ነገር በራሳችን ላይፍ ራሱ እንደዚህ ነው የሚሆነው። ታውቃላችኋ? ክፉ ነገር ከሰራን ለሰው ክፉ ነገር የምንመኝ ከሆነ ዙሮ ዙሮ ከራሳችን ላይ ነው የሚደርሰው ማለት ነው። ይሄም ማወቅ አለባችሁ ማለት ነው። እና የሆነ ነገር በሰው ላይ ክፉ ነገር ስናስብ እኔ ላይ ቢሆንስ ነገ እኔ ላይ ቢደርስስ ብላችሁ ማሰብ አለብን ብለን ማሰብ አለብን። እኔ ከራሴ ጀምሮ ማለት ነው። እና አንዳንዴ ስንናድድ የምንናገረው የምናስበው የምንሰራውን ነገር አናቅምና ቀደም ተረጋግተን አስበን ወይም ሰው ላለመበደል እንሞክር በጥቅሉ ማለት ነው። እሺ ቤተሰቦች እዩ፣ እኔ ለራሴ ይበልሽ ነው የምልሽ። ምክንያቱም ብዙ የዋሆችን ቲክታክ ቪዲዮ ራሱ ላይቭ ላይ ቀጥታ ራሱ ገብተው ብዙ ልጆችን አስለቅሰሻል። እኔ ልጅሽን ፈጣሪ ያሳድግልሽ፣ ግን ደግሞ አንቺ ያደረግሽው በሀይሚና በብሩኬ ብዙ ንጹሖችን ብዙ የመዳም ቅመሞችን አስለቅሰሻል እና ምንም ማድረግ አይቻልም። እንግዲህ ሰው የዘራውን ያጭዳል ይባላል። የዘራሹን ነው እያጨድሽ ያለሽው ማለት ነው። እሺ ለማንኛውም ግን ቤተሰቦቼ እንግዲህ ዛሬ በኢትዮፕ እንጠብቃቸዋለን ማለት ነው። እስከዛ ግን መልካም ቀን። ለምታበረታቱ ኔቶቼ ተመልካቾቼ በጣም ነው የማመሰግነው። አንዳንድ ደግሞ አሁንም አላችሁ ሀይሚና ብሩኬ አይታረቁም፣ ይለያያሉ፣ ቆይታ ያላችሁ የምትሉም ቲክታክ ላይ ያላችሁ እንደ ወረር ድብን ብላችሁ ትቀራላችሁ እንጂ ሀይሚና ብሩኬ ይለያያሉ ማለት እኔ በህልሜም አላስበውም እንኳን በውኔ ማለት ነው። ምክንያቱም ባልና ሚስት ከአንድ ወዝ ይቀዳል ይባላል እና ሀይሚና ብሩኬ ደግሞ በምን አይነት ኬዝ እንደተገናኙ ታውቃላችሁ። ፈጣሪ ላንቺ ያለውን ሲያዘጋጅልሽ በምን ኬዝ እንደምትገናኙ ታውቁታላችሁ። እና እኔ ይመስለኛል እነሱ ፈጣሪ አገናኝቷቸዋል። ፈጣሪ ነው እንግዲህ የሚያለያይ እንጂ በሰው ምን ቢፈጋ ምን እንትን ቢል ምን ሀይሚን ብታቋሹ ብሩኬን እንትን ብትሉ ማንም አይለያያቸውም ሀይሚና ብሩኬን ማለት ነው። እና ድብን ብላችሁ ትቀራላችሁ እንጂ ማለት ነው። ለማንኛውም ዛሬ በኢትዮፕ እንጠብቃችኋለን፣ ምንም ጥርጥር የሌለው በሀይሚ ወይም በብሩኬ ማለት ነው። እስከዛ ቀን ቤተሰቦቼ እወዳችኋለሁ። መልካም ቀን። ለምታበረታቱ ቤተሰቦቼ አሁንም በድጋሚ ከልብ 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 ነው የማመሰግነው። ሁላችንም የሚመስለንን አስተያየት እየሰጠን ነው፣ ግን ጊዜ የሚፈታው ጉዳይ ነው። እናያለን ቀስ ብለን ሁሉን ነገር ማለት ነው። ሀሰን ብር ተሰጥቶን ነው ሀይሚና ብሩኬን ይለያያል አያለያይም የሚለውን በጊዜ